አንድ ሴት ልጅ ካሜራ ከፍታ እንብርቷን ያሳየች መደነስ ከቻለች ወንድን ለማማለል ቂጧን ማወዛወዝ ከቻለች በትክክለኛው በሪል ላይፏ ላይ ኦ ሄይ እንዴት ነሽ አዲስ አበባ አካባቢ ነው የምትኖሪው አት ብቻሽን ነው የምትኖሪው ከቤተሰብ ከፋሚሊ ጋር በ28 ዓመትሽ አይ ነው እነሱ እኔ ጋር ሙባርቀው ነው እንጂ እኔ ብቻዬን ነበር ነው ማለት እኮ ነው አሁን አንቺ ራስሽን ውሳኔ መወሰን አትችይማ እችላለሁ ለምሳሌ ለትንሽ ጊዜ ነው አክቹሊ ዛሬ ወተሽ መጠጣት ቢያምርሽ ትጠጫለሽ ወይ ደግሞ ትዝናኛለሽ አዎ እሺ ከቤትሽ መውጣት ትቻለሽ አሁን እችላለሁ ኦኬ እስቲ ሱቅ ሂጂና አሳይኝ ለምን ማለት ይሄ አጠገቤ ጋር ሱቅ የለም አዎ ምን አለ መሰለሽ እኔም ከቤተሰብ ጋር ነበር ምኖረው ግን ከቤተሰብ ጋር ስትኖሪ በጣም ሰነፍቶኛለሽ ለራስሽ እንትምትዩ ታይም አይኖርሽም እና እኔ አሁን ከቤተሰብ ጋር ስኖር እኔም እንዳንቺ ነበርኩኝ በዚህ ሰዓት ላይ ምናምን አሳቅጄ ምናምን ነው የምወጣው አሁን ግን አይ ነው እኔ እንደዛ አይደለም የገባሁት ራሱ ቅርብ ሰዓት ነው ኦ ስለዚህ መውጣት ትቻለሽ ያ ኤኒ ታይም እችላለሁ እንደዛ አይደለም የራሴን የግሌን ስራ ነው የምሰራው ኦ ስለዚህ አሁን መውጣት ትቻለሽ አራት ልጋብዝሽ እችላለሁ ግን አሁን ራስ መብላት አልፈልግም ወጣት ኦሬዲ በልቻለሁ ኦኬ ችግር የለም ወይን እንጠጣለን አጠጣ ኦፔንቴ ነሽ አይ ግን አልጠጣም ያው ድራፍትስ ድራፍት እንደውም አልወድም ወይን ይሻለኛል እውነት አማሩላስ ወይን ብቻ ነው የምትጠጪው ወይንና ጃክ ዳንኤል ዴፊኒትሊ ድንግል አይደለሽ አይደለም ያስታውቅ ምን ነው አይ ምንም ወደዚህ ነው እና ኢኖሪ ምን ማድረግ ያስደስትሻል በምን አይነት ጉዳይ የሚያዝናናኝ ነው ወይንስ ምን የሚያዝናናሽ እንደ ሰው ይሄ ነገር ምን ያዝናናሻል ከጓደኞቼ ጋር መዝናናት ፊልም ማየት መተኛት ምን አይነት ፊልም ነው የምታየው አሁን ላይ እንኳን አይደለም በፊት ላይ ስኩል ላይፍ ነገር ሲሪየስ ፊልሞች ወዳለሁ ኦል አሜሪካንስ ምናምን ኦል አሜሪካንስ አላይቆት ላይክ ኩዊን ኦፍ ዘ ሳውዝ አይነት ሙቪ አለ አይደለ ይሄ ድራግ ዲለር አይነት ያለበት ኦር ይሄ ሰስፔንስ የሆነ ነገር ምናምን ደስ ይለኛል ዩፎሪያ ነው የተሻለ አላየሁትም ቲኖልፍ አይቼዋለሁ ቫምፓየር ዲያሪስ obviously አይቼዋለሁ ቫምፓየር ዲያሪስ ሲዝን 1 ኤፒሶድ 10 ላይ ታስታውሻለሽ በጣም ሎንግ ታይም እኮ ምን ሆነ ነው ተማሪ ያለው ምናምን ሃይ ስኩል ያለው ምናምን ያየሁት ሲዝን 1 ኤፒሶድ 10 ላይ ያለው ነገር እንድንደግመው ፈልጋለሁ እኔና አንቺ ምንድነው እንድንሰራው ሊያውና እስቲ ሪማይንድ አድርጊ አሁን ነው ሪሰንትሊ ነው ያው እንዴ አንተ አይ የቆይቻለሁ የዛሬ 12 ዓመት እንዴት ሪማይንድ አደረከው ማይረሳ ሲን ስለሆነ ነው ያ ሜቢ ሊሆን ይችላል አይ በጣም ሎንግ ታይም ነው ኦሬዲ ኒንጃስ ማም 10 ምናምን ዓመት ያው ነው ፊልሙ ራሱ ያልቋል ፊልሙ 15 ዓመት ያልቋል እሺ 30 reasons why አይተሽዋል
አላየሁትም። ምንድን ያየሽው ታዲያ? እኔ ካየኋቸው ሲሪየስ ነው። ጂኒ ኤንድ ጆርጂያን አይተሽዋል? ፓወር አይቼዋለሁ። አላየሁትም። ፓወር ታዲያ የስኩል ላይ ፕሮግራም ነው የፊልም ነው እንዴ? ኖ በፊት እኮ ነው ያልኩህ። ከስኩል ላይፍ ይሄ ሚኒ ሲሪየሶች እኮ ነው ማየው። ይሄ 3 ኤፒሶድ ምናምን ያላቸው አለ አይደለ? ሎንግ ሳይሆኑ ይሄ ኪሲንግ ቦዝ አፍተር ምናምን አይነቶች ሚኒ የሆኑ ሲሪየሶች ማለት ነው። 3-4 ምናምን ኤፒሶድ ያለው ኪሲንግ ቦዝን ሶስቱንም ነው ያየሽው? ምን ኪሲንግ ቦዝ? አዎ 365 days አላየሽው? ሀፍ አይቼዋለሁ። ረጨሽ? አልጨረስኩም ግን ተደሰትሽ? ያ ማለት አሪፍ ፊልም ነው። ደስ ይላል። ያው አክተሮቹ በጣም ኪዩት ስለሆኑ ታዲያ ኢትዮጵያ ውስጥ ጠለፋ ይቀር የምትሉት ለምንድን ነው? ሴቶች እንደዚህ አይነት ፊልም ታያላችሁ? አሁን ብዙ ፌሚኒስቶችም ስላየው ነው 365 ዴይስን ለሀጭ በለሀጭ ሆነው እስኪረጩ ያዩና ከዛን እዚህ የሆነ ችግር አትልከፉ። ጠለፋ ይቀር ማለት ምን አይነት ጠለፋ? የእነሱ ጠለፋ እኮ እንደኛ ጋር አይደለማ። ያሱኛው ማለት ነው ሙቪው። ስለዚህ ሊትራሊ እቃ ናችሁ ማለት ነው። ማለት የነሱ ሻል ያለ ገንዘብና ሻል ያለ ቦታ ስላስቀመጣት ኖርማል ነው። ኖ እንደዛ ሳይሆን የኛ ሀገር ጠለፋ በጣም እንትናቸው ልጆቹ ትንሽ ናቸው ሴቶቹ። ማለት ሴክስ ኤክስፒሪየንስ የላቸውም። ምንም የሚያውቁት ነገር የለም። አይደለም ስለ ሴክስ ሲያውቁ ሪሌሽንሺፕ ምን እንደሆነ ሳያውቁ ነው የሚጣላፉት። ገና በጣም ቲኔጀር ሆነው ማለት ነው አይደል? መቼስ ገጠሩ ኤሪያ ላይ ነው እንጂ ከተማው ላይ ጠለፋ የለም። አንድ ጥያቄ ልጠይቅሽ። እሺ ጠለፋን እያበረታታው አይደለም። በዚህ አጋጣሚ ማንኛውም ሴት ከማትወደው ወንድ ጋር መሆን አለባት ብዬ ማስብ አይነት ሰው አይደለም። ጠለፋ ጎጂ ባህል እንደሆነ ማምናለሁ። ግን የእናንተ አንዳንድ ሁኔታ ስለሚያስቀኝ ነው። ከሚያስቀኝ መካከል ገጠር አካባቢ አንድ 18 ዓመት ያልሞላ ልጅ 17 16 የሆናት ልጅ በጣም ሮንግ ቢሆንም የሌላ ቤተሰብ መጥቶ ጥሎሽ ሲጠል ወይ ምናምን ቤተሰብ ሲደራት ምናምን ያለ እድሜ ጋብቻ ምናምን ይባላል። ልክ ነው መባልም አለበት። ልጅቷ እስካልፈለገች ድረስ ቤተሰብ ተዋውሎ ማጋባት የለበትም። እዚህ ግን 18 ያልሞላቸው የሃይ ስኩል ልጆች ከሽማግሌ ጋር ሲተኙ ከሀብታም ጋር የትም ሲወጡ ብር ሲያገኙ ገላቸውን ሸጠው የሆነ ነገር ሲያመጡና ሰው ሲቆጣቸው ምን አገባችሁ her body her choice ብላችሁ ትከራከራላችሁ። አልከራከረም። እኔ ቶታሊ ማለት ማማሳው ነኝ ባይዚ የሚከራከሩ አሉ ብዙ። ምን አገባችሁ ይፈልጉ ማለት ነው። በጣም ሮንግ ነው ባይዚ። እኔ አይደለም ቲኔጀር ሆነው ትልቅ ሆነው ለራሱ ይሄ ለብሩ ምናምን ብለው ወንድን ቀርበው ከወንድ ጋር ምንም አይነት ነገር የሚያደርግ ሴት ቶታሊ በማይንዳቸው እያሰቡ ነው ብዬ አልስማማም። ምክንያቱም ሙሉ ጤነኛ ከሆነች አንድ ሴት መስራት ትችላለች። የግድ ፋንሲ ሆነ መኪና ላይኖር ይችላል፣ ቤት ላይኖር ይችላል። ግን ጤነኛ ከሆንክ ሰርተ ገንዘብ ሜክ ታደርጋለች። እኔ በመስራትና ገንዘብ ሜክ በማድረግ በራሴ በመኖር ነው ማምነው። ለዛ አልስማማም ያን ሀሳብ ማለት ነው። ፕላስ እነሱ ቲኔጀር ናቸው፣ እንትን አይደሉም፣ ማቹርድ አይደለም፣ ጭንቅላታቸው ገና ናቸው። በብልጭጭ ነገር ተታለው ነው ወደዛ ነገር ሙቭ ያደረጉት። መቼስ ያ ሰውዬ ወይ ብር ሰጥቷት ኦር መኪናውን አይታ ሳምቲንግ ነው እንጂ ከዛ ሰውዬ ፍቅር ይዟት አይደለማ። አዲስ አበባ ቤት ምናምን ወይ እንደዚህ መጣጥ ቤት ሄደሽ ታውቂያለሽ? ፍሬንድ ምናምን እኮ ነበረኝ ትጀምር። በዚህ መቼስ ስዝናን አለው ክለብም ወጣለሁ ከፍሬንዶች ጋር። ለብስቶ ጫታዝኝም በጣም ህፃናት ልጆች በጣም ሴቶች ገና እንዴ ልበልሽ ገና እኔ ነኝ በጣም አዝናለሁ። ምንም ማለት ሾክ ዱላ አድርጌ ሱሪ ያስጠብበው ሱሪ የሰፋቸው ልጆች ይሄን ዊድ እያጨሱ ከዛም በኋላ ከአቅማቸው በላይ ብዙዎቹ
የሚወርደው ቦትል ይበልጣቸዋል ኪሎ አይ ኖ እንደሱ አይነት ሰዎች ከዛ ምንድነው የምትሉት እናንተ ላይ ኪዊን ትላላችሁ ኮሜንት ላይ እኩር ከዛንቺ የሌት ምልክት ገና ልጅቷ እኮ 18 ዓመት ሳይሞላት እኮ ሸሌነት sisterhood proud of you ያ እኔ ባይዚ ቱ ቢ ሆነስት ካንተ አይዲያ ጋር እስማማለሁ አሁን ይሄን ነገር እኔ ቶታሊ አልቀበልም you are right ባይዚ 18 ዓመት ስለሞላት ብቻ ሳይሆን አልፏት እንኳን ቢሆን ነው ማለት እንኳን 20 ቤት እንኳን ሆና real love or relationship ውስጥ ካለችው ቦይፍሬንዷ ጋር or ብቻ በቃ አይደለ ከሆነው ጋር ሲሆን ይሻላል እንጂ ለሆነ ቤኔፊት ብለ ሲሆን ደስ አይልም እኔ እንደኔ ፐርሰናሊ ከጠየቀኝ እኔ ቶታሊ አልቀበልም እንደዚህ አይነት ሐሳብ ቲክቶክ ላይ ካጋጠመኝ አንድ ነገር ልንገርሽ ልጅቷ በጣም ቆንጆዬ ናት እና በቃ ትልቅ ሴት ነው እኔ አሁን ቢሆን 18 ዓመት ያልሞላቸው ሰዎች እንዲያዩኝ አልፈልግም ማግኘትም ማየትም አልፈልግም ቆንጆዬ ናት ቀይ ናት ታምራለች ኮሜንቷ ታዩ እዚህ ቪዲዮቿ በጣም ነው ቫይራል የሚወጡት ላይክ ብዙ ኤክስፒሪየንስ ያላት ነው የሚመስለው አደናነሷ ሪፖስት የምታረጋቸው ነገሮች በተለይ ከሴክስ ጋር የተገናኙ ናቸው በቃ የሆነች ባንቺ እድሜ ወይ ምናምን እንዳንቺ ባንተውን አንቺ 28 ነሽ 21 ዓመት ምናምን ይሞላት ነው የሚመስለኝ ያው ሰውነን ሁላችንም የሆነ ሙቭ ማረጋችን አይቀርም እኔ በቃ በልኳና ሰውነቷ ቫይባስ ስለተመቸኝ ነው ሪፖስት የምታረገው ነው አገኘዋት አብራን 30 ደቂቃ አልቆየንም ወደ ቤት ሄድኩኝ ከዛ በኋላ ደውዬላትም ቴክስት አርጌላትም አላቀም ወራብን ለምን ገና 16 ዓመቷ ነው 9ኛ ክፍል ተማሪ ናት really እና በጣም እዚህ በቃ መቀርባቸው ሴቶች ምናምን ትልቅ ናቸው ብዬ ማስባቸው ለሷ ኮሜንት የሚሰጡት ኮሜንት ምናምን በጣም እንደ ትልቅ ሰው ነው መሰለች እና ለወንዶችም ምነግራችሁ ነገር እድሜ ሳትጠይቁ ምን ሳትሉ አታገኙ ቀጠሮም አትወጡ ያው እና ምን ያህል የሴቶች መብት ወይ ደግሞ ሴቶች ነፃነት ተብሎ መከራከሪያው ፖይንት ምን ያህል ቲኔጀር ሴቶችን ያለ እድሜያቸው እንደደረሰ አክት እንዲያረጉ በራስሽ ሰውነት ራስሽ መወሰን ትችያለሽ የሚለው ነገር ምን ያህል እነሱን በመጥፎ ነገር ተጽዕኖ አድርጎ እንዴት እንደሚመራቸው ማሳያ ነው እና የገጠሩ ላይ ብቻ ሳይሆን መበርታት ያለባችሁ እዚህ ከተማ ላይ የተሳሳተ አስተሳሰብ ግን እዚህ ደግሞ ከተማው ላይ ማን እንደሆነ ታውቃለህ የመጀመሪያው ጥፋተኛ ፋሚሊ ነው ፋሚሊ ልጁ ኦር ልጅቷ የት እንደምትውል ከማን ጋር እንደምትውል እንደምታረግ ፎሎ ቢያደርግ ምክንያቱም 16 ዓመት አንደር በፋሚሊ ኮንትሮል ውስጥ ነው ያሉት አይደል 18 ሞልታ ፋሚሊ ጋር የምትሆነው መቼስ እኛ ሀገር አሁን ካምፓስ ምናምን የምትገባው 20 ቤት ነው አይደል ሶ 18 ዓመት ወይ 19 ምናምን ላይ ነው ግቢ መንገባው አይደል እንደዛ ከሆነ ሃይ ስኩል ምናምን ተማሪ ናቸው አብዛኞቹ እንደውም ባለፈው ያወራን ከሲስተር ልጅ ጋር 12 ናትና እሷ አሁን ስትነግረኝ እሷ እንኳን ሰርፕራይዝ ሆና የምትነግረኝ 5ኛ ክፍል ምናምን ያሉ ልጆች የሚያረጉትን እየነገረች ነበርና በጣም ነው በቃ ሰርፕራይዝ የሆንኩት ማለት ነው ሶ ይሄን ነገር ፋሚሊ ከዛ ትምህርት ቤት በደንብ ቢሰራበት አሪፍ የሚሆን ይመስለኛል እንደኔ ማለት ነው እኔ ቀን ስራ ሰራለሁ እና ስራ ለሊት 11 ሰዓት ገብቼ 8 ሰዓት መውጣበት ስራ ነውና በጣም ይደክመኛል እና ከሰዓት ስገባ ተኛለሁ ከቤትም ወጣ አይነት ሰው አይደለም
3 ሰዓት ምናምን አፓረጋለሁ 9 ሰዓት ተኝቼ እስከ 12 ሰዓት ምናምን ተኛለሁና በጣም የሚገርመኝ ፋሚሊ ካልሹ ነገር እዚህ ቲክቶክ ላይ ፌመስ 2 ተማቾች አሉ። ኦኬ ትልቅ እንደሆኑ ነበር ማስበው። ታናሽና ታላቅ ናቸው። ላይቭ ይገባሉ። እኔም ላይቭ ስለምገባ ምን ያህል እንደሚያደክም ስለማቅ ነው። እኔ እስከወጣ እስከ 9 ሰዓት ምናምን አሉ 8 ሰዓት ምናምን ይወጣ አሉ። ጧት ግን ሃይ ስኩል ተማሪ ናቸው። አይ ቲንክ ታናሽየዋ 10ኛ ክፍል ታላቅየዋ 12ኛ መሰለች። እንዴት ነው የሚችሉት? ፋሚሊስ እንዴት ስልካችሁን አስቀምጡ እንዴት አይላቸው ምላል እዚህ ቲክቶክ ላይ የምታዩ እዚህ የሚወራው ደርቲ ስታፍ አለ። የሆነ ሰው ደግሞ እስከከፈለብሽ ድረስ የሆነ ነገር ይፈልጋል። የማንም አይክደው ነገር ነው። ያ እዚህ ጋር መጥቶ ከሰበሰነ ትንሽ ሰው ነው መዝናናቱን የሚያስበው መስጠቱን ገንዘቡን እያንዳንዱ ብር በወጣ ቁጥር ኢንቦክስሽ ላይ የሚላክ የሆነ ነገር ይኖራል። ኦኬ ያ ሁሉ ነገር ያለ እርግጥ የቤተሰብ ጥፋት ነው ላልሽው ያ የቤተሰብ ጥፋት ሊሆን ይችላል። አንድ ልጆቿ የምትወድ እናት ልጆቿ 18 ዓመት ሳይሞላቸው ስራ እንዲሰሩ መፍቀድ የለባት ከብቶሻላ። ግን እዚህ ከስራም የባሰ ስራ ነው። እዚህ ለሊት ሙሉ ቁጭ ብለው ድጋሚ ትምህርት ሃይ ስኩል ሄደው ከባድ ነው እንዴ በጣም እንጂ ስታወራ ነው የምታመሸው። ያው ማውራት ራሱ እኮ አንድ ስራ ነው እኮ እኛ ያው አንደርስታንድ አላደረግነውም እንጂ ማውራት ብቻ ሳይሆን ካሜራ ላይ ሪንግ ላይት በርቶብሽ በርበሬ እየጠጣሽ ለሊቱን ሙሉ ደግሞ ላይክ እንዲ ፋይናንሻሊ ስትራግል የሚያደርግ ቤተሰብ ውስጥ የምትኖር ልጅ ብትሆን ምናምን ችግር የለም። ላይክ የሚማሩት ምናምን ካቴድራል የተርም ክፍያው ራሱ የተወሰነ ሰው ደሞዝ ምናምን ነው። አይ ነው ልክ ነው እሱማ። እንደዛ ሆኖ እንደዛ ከተፈቀደ ግን እዚህ ጋር በጣም አያለው እግዚአብሔርን። እኔ ደግሞ በጣም ሰዎችን እከታተላለሁ እና ፌሚኒስት ተብለው ለሴቶች መብት ምናምን የሚከራከሩት ምናምን አንድ 18 ዓመት ያልሞላት ልጅ እንብርቷን እያሳየች ከዛን ጡትም ካወጣሽ ካጎጠጎጠች ይሄን ከፍታ የወንድ ልጅን አቴንሽን በሚስብ መልክ የሴክስ እንቅስቃሴ ያለበት ዳንስ እየደነሰች ብትለቅ ስሌይ ምናምን ኩዊን ምናምን ብሎ ኮሜንት ያደርጋሉ። ለሴቶች መብት እነሱ ሰፖርት ያደርጋሉ ነው የምትለኝ አንተ? ኮሜንት ላይ አይቻለሁ። የብዙ ሰው አይቻለሁ። ሪሊ አይቻለሁ። ስም እዚህ ጋር መጥራት አልፈልግም። ድንገት እኔ ኮሜንት ላይ ስገባ ላይኛው ኮሜንት ላይ ምናምን ያ ከባድ ነው እንጃ አይደረግም። እንደውም ቢቻል ኢንቦክስ አድርገው ቪዲዮ እኮ ይስሩ እኮ ኢትስ ኦኬ እኮ ቪዲዮ መስራታቸው ምናምን ሳይሆን ዊርድ የሆነ ነገር ባይሰሩ ዊርድ የሆነ ሳይሆን ወንድ ልጅን ለሴክስ የሚጋብዝ ብቻ ማድረጉ ያው ጥሩ አይደለም። ግን ዱ ዩ ቲንክ ማለት ይሄ ነገር ቲክቶክ ስለመጣ ብቻ ይመስልሃል? ማለት ከዛ በፊት ኤክስፒሪየንስ ባያረጉ ኖሮ ደፍረው ካሜራ ላይ እንደዛ አድርገው ፖስት ያደርጋሉ ብለህ ታምናለህ? ሴት ልጅ ያለምንም ኤክስፒሪየንስ እንደዚህ ኮንፊደንስ አይኖራት። ያ እኔም እኮ እሱ ነው የምልህ። የምናገረው ነገር እኔ ለሁሌም የምናገረው አንድ ሴት ልጅ ከተነቀሰች ዴፊኒትሊ ድንግል አይደለች። በአንድ ምሳሌ በአንድ ኦኬዥን ልንገርሽ ማለት ከዛ በፊት ሴት ልጅ ወደ አይምሯ የሚመጡ በየጊዜ የምትለምዳቸው ነገሮች አሉና ወንድ ሰውነቷ እንዲነካ አትፈቅድም። አንድ ሴት ልጅ ካሜራ ከፍታ እንብርቷን እያሳየች መደነስ ከቻለች ወንድን ለማማለል ቂጧን ማወዛወዝ ከቻለች በትክክለኛው በሪል ላይፏ ላይ ወንድ ነክታ ታውቃለች ማለት ነው። ያ ኦብቪየስሊ ምንም እሱ ጥያቄ የለውም እኮ የሚያከራክርም አይደለም። እና አሁን ከሪፖስቶች እንትን ሳይ ቅድም የሆነ ቪዲዮ ቫይራል ወጥቶ የወንዶች አባባል ናት። እኔ በጣም በተደጋጋሚ እላት ነበር ሴት ስትፖስት አሁን ህዝቤ እንዳለ ደስ አለው። ሴቶች ብዙ ጊዜ ከወንድ ጋር ሲጣሉ ወዲያው የመጀመሪያ አማራጫቸው የሚሆነው ምንድነው? ሌላ ሰው መፈለግ፣ ከሱ የተሻለ ሰው ፈልጎ ማስቀናት ነው። እና ብዙ ጊዜ ምን ይባላል? እኔን ለማስቀናት ብለሽ በውጭ ሀገርም
ፊቸር የሚባለውን ዘፋኝ ካወቅሽው እሱ ይጠቀመዋል ብዙ ጊዜ። እኔ ለማስቀናት ብለሽ ሸለያቱኝ ወይ ዝም ብለሽ ከማንም ጋር አትተኝ፣ ትርፉ በሽታ ነው ወይ ደግሞ ትርፉ አባትሽን ነው የምታሳዝኙ የሚባል አባባል አለ። አሁን እሷን ቀይራ የሆነች ልጅ እኔ ለማስቀናት ብላ ኤድስ እንዳይዝ ብላ ፖስት አደረገች እና ቪዲዮ ቫይራል ወጣ። ከዛ ሳይ አይቻለሁ ትላንትና ሊስቴ ላይ የሀገር ሰው ሪፖስት አድርጎታል። ማማ ሪፖስት እንዳደረገ ሳይ ይሄ እነዚህ ያልኩሽ ህፃናቶች 16 ዓመት ምናምን ያሉት ሪፖስት አድርገውታል። እኔ ለማስቀናት ብለ ከሌላ ሴት ጋር ስትሆን ኤድስ እንዳይዝ መቼም ወንድ ነው የተቀየረው እንዴ? አዎ ኤድስ በምን እንደሚመጣ ታውቂያለሽ? ኦብቪስሊ አዎ። ስለዚህ ኤድስ እንዳይዝ ማለት ከሱ ጋር እንደሱ አይነት ኤክስፒሪየንስ ነበራቸው ማለት ነው። ምንም ጥያቄ የለውም። ሴት ልጅ ያላሳለፈችውን ነገር ለማድረግ አትደፍርም። አሁን ለምሳሌ ድንግል ሴት በተአምር ክለብ እስከ ጠዋት 12 ሰዓት አታገኛት፣ እስከ 11 ሰዓት አታገኛት። አዎ ድንግል መሆኗ ራሱ ድንግል ያልሆነች ሴትም አትሆንም። አብዛኛው እኮ ሁሉም አይደሉም እኮ። እኔ ለምሳሌ አይደለሁም ግን እስከ 11 ሰዓት አልቆይም፣ ምክንያቱም እንቅልፌ ይመጣል። ለምሳሌ አትሆኝም፣ ከቤት ውጭ ግን አድረሽ ታውቂያለሽ። ቦይፍሬንድ እያለኝ ድንግል ብትሆኚ ቦይፍሬንድሽ ጋር ማታሪ ኦብቪስሊ። ስለዚህ ሴት ልጅ የሆነ ነገር ካረገች የሆነ ኤክስፒሪየንስ አላት ማለት ነው። ያለ ኤክስፒሪየንስ እንደዛ አታረግም እና አሁን ኖርማል ሆኗል። አይ ቲንክ ከገጠር ረሳውን ክራንክ ምናምን የሚባሉትን እዚህ አስመጥተው ሸሌነት እያስተማራቸው ነበር። ማን ነው ክራንክ? ማናት? ሴት ናት ወንድ ነው? ምንድን ናት? እኔ ያዝኛለሁ። አሁን እሷ ልጅ ስሌይ ኩዊን ምናምን ይላሉ። ልጅ ነሽ ገና ተረጋጋ። ማናት ክራንክ? አይታይስ ስሟ ነው? አሁን ከስታንስ ጋር የሰራችው ቪዲዮ አለ። አንድ ስቶ ምናምን የቫላንታይንስ ዴይ አንድ ሰው አረ ልጅ ነሽ እንደዚህ አይሰራም ያለ የለም። ያ እንትን ይመስለኛል ይሄ ቲክቶክ እኛ ሀገር ላይ ቫይራል ራሱ የሚወጣው ቪዲዮ ባይዚ ይሄ የሆነ በቃ የወጣ ነገር ስታረግ ነው እና ትንንሾች ልጆች ደግሞ ሲያረጉት ሞር አክሰፕታብል ነው። ብቻ እኔም ለምን እንደሆነ አላውቅም። ይሆናል ብቻ ይሁን። ታዩ ረጅም ነገር አወራን ብቻ። ያ ኤኒዌይስ እሺ፣ መልካም ምሽት ይሁንልሽ። እሺ ሙሉ አንተም መልካም ምሽት። እሺ እሺ።